በዚህ ዓመት ውስጥ ይህንን ሐሳብ የሚያራምዱ ሰዎች ቁጥር ከኔ በበለጠ እናንተ መረጃ ይኖራችኋል። በማህበራዊ ሚዲያዎች ጭምር ከውጭም አባል በማፍራት 200,000 አባላት ይዘዋል። ይህ ሁሉ 200,000 ግን የዚህ ቤተክርስቲያን አባል ነው። የሚገርማችሁ ከውጭ የተቀላቀለ የለም። ከባድ አይደል? 200,000 አባላት በዚህ ሐሳብ ውስጥ እየነጎደ ነው። ወንድሞቻችን እልህ ትገቡ ይሆናል እንዲህ ስንናገር። ከመመለስ ይልቅ በዛው መጠንከሩን ተቀጥሉበት ይሆናል። ኢትዮጵያ የዓለም ብርሃን፣ የኢትዮጵያ መሪ ቴዎድሮስ በቅርቡ ይመጣል። ይህን መታወቂያ ያዙ። የአባላቱ መታወቂያ ይሄ ነው። በአንዳንድ ቦታዎች ባንዲራም ሰቅለዋል። በስንት ትግል ከቤተ ክርስቲያን አባቶች ጋር በመታገል በማሰደብ ባንዲራውን በግድ ያወረድንበት ቦታ አለ። ቀላል እንዳይመስላችሁ። እንደው መቼም ከገጠር ያለው አልተማረም የምንለው ሰው አድርጎት ቢሆን ባልደነቀን ነበረ፣ ከባድም አይሆንም ነበረ። እንደው ዲግሪ ይዛችሁ ማስተርስ ይዛችሁ እንደው አታፍሩም? ስንት ኩንታል ገብስ ነው ለመግዛት በየካቲት ወር በጥር ወር የወጣችሁት ወደ ገጠር? ዓለም ሁሉ ሲጠፋ እናንተ ልትተርፉ ገብስ እየበላችሁ። በጣም የሚገርም እኮ ነው። ብዙ ባለሀብቶች ብዙ መጋዘን ሰጥተዋል ለእነዚህ ሰዎች የገብስ ማከማቻ። እርግጥ አይደለም? መረጃው የላችሁም? እና በይበልጥ ታዲያ እየተሰራ ያለው ይሄ ስራ አዲስ አበባ ከተማ ላይ፣ ከዛም ደግሞ ወደ ክፍለ ሀገርም ትልልቅ ከተሞች ላይ ነው። ትንሽ ከተሞች ላይ የሉ። ይሄ በአንድ በኩል በትክክል አምነው ባይታውያንን የሚሉ ሰዎች የሚሉት ይሆናል። መቼም ያው የብሕትውናችንም ነገር የምንናችንም ነገር በትምህርት ያልተመሰረተ በመሆኑ የአብዛኛዎቻችን ይቅርታ፣ ይህን ስል ብዙዎችን እንዳልጨፈልቅባችሁ ጨፍልቃችሁም እንዳትረዱኝ። በትምህርት ላይ በእውቀት ላይ የተመሰረተ ምንናም ብሕትውናም ስለሌለ ሰይጣን ሹክ ያላቸው ሁሉ አምነው ይቀበላሉ። ወደው እንዳይመስላችሁ፣ በትክክል የሚነግራቸው መንፈስ እኮ አለ። አሁን ይህን መመርመር ነው ያቃተን እንጂ አለ። በሌላ በኩል ደግሞ በግልጽ እገሌ አይባሉ ምን ቸገረን? ወደ በረሃ ሄዶ የሚያጣራ የለ። ከበረሃ አባቶች ይህ ተብሏል ብሎ ምዕመኖቿን ለመከፋፈል የሚሰሩ ፖለቲከኞችም ቀላል እንዳይመስሏችሁ። ህልመኞቹ ብዙ፣ ፖለቲከኞቹ ብዙ። የሚገርም ነው። እና ተው የሚልም የሚለካቸውም የሚመዝናቸውም ሰው የለም። በአንድ ወቅት እንዲሁ ራሱን መሪ ለማድረግ ጥረት እያደረገ የነበረ አንድ ወጣት ወደ አንድ ትልቅ አባት ሄደና አባቴ በትልቅ ዙፋን ላይ ትልቅ ጋቢ ለብሼ ተኝቼ በህልሜ ያየሁኝ አላቸው። አሁን ያሁኖቹ ያው እሱ በመጣበት ሐሳብ ነው ምን ተረጉምለት። አይ ልትነግስ ነው፣ ዙፋን ላይ ልትወጣ ነው የምንለው። እኔ አባት ግን ይህንን ሰው ማስደንገጥም ማስተካከልም ይገባቸው ነበርና አይ ሙተህ በቃሬዛ መሄድህ ነው አሉት። ወርጃለሁ እኮ አለ። ልትቀበል ነው አሉት። እንዲህ አድርጎ የሚያስደነግጥም ሰው ስለሌለ ነው። አያችሁት አይደለ? አሁን እሱ የፈለገው እሱ በሚለው መልኩ እንዲተረጉሙለት ነው። አይ ልትነግስ ነው፣ ዙፋን ልትወጣ ነው እንዲሉት ነው የፈለገው። አይ በቃሬዛ ሙተህ አስከሬንህ በቃሬዛ ተጭኖ ሊሄድ ነው ወደ መቃብር። ወዲያው ኮርጃለሁ አለ። ልትቀበር ነዋ። እንዲያውም አላየውም አለ ይባላል እዛ በኋላ። እንደው እንዲህ አይነቱ ችግር በዘመነ መሳፍንት አገር ያበላላ ነው። የህልመኛ ችግር ቀላል እንዳይመስላችሁ። በዘመነ መሳፍንት ጎንደር ላለው መስፍን አንድ የሐሰት ባይታዊ አለ። አንተ ነህ የኢትዮጵያ ንጉሠ ነገሥት ይላል ጎንደር ላለው መስፍን። ጎጃም ላይ ላለው መስፍንም አንድ ህልመኛ አለ። አንተ ነህ የኢትዮጵያ። ወሎም ላይ ሸዋም ላይ ትግራይም ላይ ላለው አንተ ነህ የኢትዮጵያ ንጉሠ ነገሥት የሚሉ የሐሰት ሰዎች ነበሩ ከጎናቸው። ስለዚህ የጎንደሩ ንጉሠ ነገሥት ለመሆን ሌላውን መጨረስ ነበረበት። የጎጃሙ ንጉሠ ነገሥት ለመሆን ሌላውን ማጥቃት መጨረስ ነበረበት። በዚህ መልኩ ሲያበላላ የነበረ እንዲህ አይነቱ አካሄድ ነበረ
እንዲህ አይነቱ የህልመኛ ችግር ነበረ። በአፄ ቴዎድሮስ እዚህ በቆራጡ በትክክለኛው በአማናዊው ማለት ነው፣ ይሄ አሁን ይመጣል የሚባለው አይደለም። እና አፄ ቴዎድሮስ በነበሩበት ሰዓት አንዲት ህልመኛ እንዲሁ ተልካ መጣችና እሷ ንግሥት ልትሆን ፈልጋ ነው። ለጃንሆይ መልእክት አለኝ በር ክፈቱልኝ አለች። የክብር ዘበኞቹ ጋር ሄዳ አይ አሁን አንቺን ቁጭ ብለው የሚያወሩበት ጊዜም የላቸው ጃንሆይ ተመለሽ ብለው ያባርሯታል። ከዛ ከመካከላቸው አንዱ አይ እንደሆነ ቀን አግኝተው ደግሞ ያየውትን ራእይ ያየውትን ህልም ልነግረውት በመጣ ጥበቃዎቹ ከለከሉኝ ብትል በእኛ ላይ ይቆጡብናል፣ እንግዲህ እናስገባትና እንዳለሽ ትበል ብለው ለቀቋት። እና ገባችና ጃንሆይ የሚገርም ህልም አይቻለው ደስ ብሎኛል አለች። ምን ነበር አሏት። በቀድሞ ዘመን እንግዲህ በዛን ዘመን ከሱዳን የሚመጣ ጥሩ ስጋጃ አለ መሰለኝ። በሱዳን ስጋጃ የሱዳን ስጋጃ ተነጥፎ እኔና እርሶ በክብር እዛ ላይ ተቀምጠን በህልም ያየው አለች። ንግሥት ልሁን እያለች እኮ ነው። እና አፄ ቴዎድሮስ ልባም ሰው ስለነበሩ በትክክል በመንፈሳዊም ትምህርት የበሰሉ ስለነበሩ ሳያሳፍሯትም 20 ጠገራ ብር አንስተው ሰጡና ከእንግዲህ በአቅምሽ አልሚ አሏት ይባላል። እና እንዲህ የሚል እኮ አተን እኮ ነው። በአቅም አልም፣ በአቅምሽ አልሚ። እንዲሁ አይገርማችሁም? እንዲሁ አይገርምም? እኛ እኮ ነን ሞኞቹ እኮ። አሁን ባለፈው ያች እህታችን ስሟን ሳትቀይር ስታተራምሰን ከረመች። እኔ የኢትዮጵያ ንግሥት ነኝ፣ ባሌ የኢትዮጵያ ንጉሥ ቴዎድሮስ ነው እያለች ስንቱን ወጣት አማለለችው። ስሟን አልጠራም፣ ታውቋታላችሁ። አሁን የእሷ አምና ነው፣ ገና ዘመናት አልተቆጠሩ። ደግሞ አሁን ሌላ ቴዎድሮስ ሊመጣ ነው ስንባል እንዲህን ያህል ማሸርገድ አይገርማችሁ? በምን ላይ ቆመን ነው? እና ቤተ ክርስቲያኗን ከሌላው ይልቅ የሚጎዳት እንዲህ አይነቱ አካሄድ ነው። ወንድሞቻችን፣ እህቶቻችን፣ ወጣቶች ተረጋጉ፣ ግድ የላችሁ። ይህን ገብስ ለማን ትሰጡት ይሆን? በእርግጠኝነት እልቂት መጥቶ ሌላው አልቆ እናንተ እየበላችሁ አትኖሩም፣ ብቻችሁን አትኖሩም። አብረን ነው የምንኖረው። እግዚአብሔር የምንበላውም እኛንም አያሳጣንም። እኛ የምንበላው እናንተም ትበላላችሁ። ገብሱ ለማን ይሆን? እረ ተረጋጉ ወንድሞቻችን። እዚህ ብዙዎች አባላት አሉህና ቀላል እንዳይመስሏችሁ። ቀስ እያላችሁ እየተንሸራተታችሁ እኮ ወደ ማን እንደሄዳችሁ አስቡ። የሚዳነውም በኢየሱስ ቤተ ክርስቲያን ብቻ ነው አሉ። ይህ ያልተማረሰው አካሄድ። የኢየሱስ ክርስቶስ ቤተ ክርስቲያን ያልሆነ ቤተ ክርስቲያን አለን እንዴ? እኛ አርሴማን የምናመልክበት፣ ማርያምን የምናመልክበት፣ ቅዱስ ገብርኤልን ቅዱስ ጊዮርጊስን የምናመልክበት ቤተ ክርስቲያን አለ እንዴ? ኢየሱስን እንጂ። ይሄ ከማን የኮረጃችሁት እንደሆነም አስቡበት በእውነት። እና በዚህ ላይ በእውነት ብልሆች ልንሆን ይገባል። በጣም ልናስብበት ይገባል። እንደ ቀላል የምናየው ነገር አይደለም። ሌላው አይጎዳን። በዚህ የተጠመደ ወጣት ነገ ዝቅ ብሎ ንስሐ ለመግባት እንኳን ይቸገራል። ምክንያቱም የተሰበከለት ካህናቱን በማጥላላት ነው። ችግሩ ይሄ እኮ ነው። ጳጳሳቱ ሁሉ እኮ 666 ናቸው ትል ነበር እኮ ያችን። በቃ ያሁኑም ወጣት ከነገሌ ጀምሮ ክህነት የለም ብለው እኮ የደመደሙት። ከነገሌ ጀምሮ አለቃ ገሌ ከገዘቱ በኋላ በብፁዕ ወቅዱስ አቡነ ገሌ የተሾሙት ጳጳሳትም ካህናትም አይደሉም አለ። በጣም ከባድ ነው። ለብዙ ሞኝ በጣም ይጎዳል። ቀላል ነገር አይደለም። ይሄ በእኛ የቅድስና ልክ አይደለም። ይሄ ሀብት የሚሰጠው በደንብ ልናውቅ የሚገባው የኔ ክህነት ሊሰራ የሚችለው የእያንዳንዱ ካህን ክህነት ከስልጣነ ክህነት ሊሰራ የሚችለው ከእኛ ቅድስና የተነሳ አይደለም፣ ከእግዚአብሔር ቸርነት የተነሳ ነው። ማንም ይሁን ማንም የግል ድክበት ሊኖረው ይችላል። ምንጊዜም ቢሆን ክህነታችን ለእናንተ ትርጉም አለው። በእኛ የቅድስና ልክ፣ በእኛ የመብቃት ያለ መብቃት ልክ የሚለካ አይደለም። የክህነት ሀብት ይሰራላችኋል። ደካሞች እንኳን ብንሆን እግዚአብሔር ይሰራል። እና ይሄንን በማሰብ
እንደው ልንረጋጋ ይገባል ወንድሞቻችን። በዚህ አጀንዳ ውስጥ የተጠመዳችሁ ወንድሞቻችንም በእግዚአብሔር ስም እንለምናችኋለን። ውጡ፣ ግድ የላችሁም። እናንተም ምሉ ከበረሃውያን ተገናኞች 4 ኪሎን ሳትለቅ ነው በረሃ ሄድከው? አይ ሞኙ በዛልህና ተቀባይ አገኘህ። ለአንተ ነው የበቃ ባሕታዊ የሚገለጸው። የበቃ ባሕታዊ ቤተ ክርስቲያኑ የት ሂዳበት? ቤተ ክርስቲያኑ የት ሂዳበት? ከቤተ ክርስቲያን ውጭ የሆነ የበቃ ባሕታዊ ያለ? ማን ያበቃው? ክርስቶስ ያበቃው ከሆነ ከክርስቶስ ቤተ ክርስቲያን ውስጥ ነው የሚገኘው። ሰይጣን ያበቃው ነው እንዲህ ሜዳ ለሜዳ የሚያንዣብበው። ይህን በደንብ ልናውቀው ይገባል። እንዲሁ ብዙ ሙቀትም አይጠይቅም በእውነት ይህን ለማወቅ። ያስገረመን እኮ የገበሬው እኮ መሄድ አለ። ገበሬው እኮ አልሄደም፣ በማተቡ እኮ ነው ያለው። በእንዲህ አይነት ነገር እኮ አይሄድም። አሁን ያስቸገረን 2 ዲግሪ 3 ዲግሪ የያዘ ወጣት ይህ ሲሆን እግዚአብሔር ቢያበቃን በእውነት እግዚአብሔር ባዲለን አዳዲስ ፈጠራዎችን ፈጥራችሁ ይህችን አገር ብታሳድጉ እና በእውነት እንደው ቆም ብለን ልናስብ ይገባል ለማለት ነው። ይህ ድንቅ አይደለም? ራሱ ሰይጣን የብርሃንን መልአክ ለመምሰል ራሱን ይለውጣልና በማለት አባታችን ቅዱስ ጳውሎስ በቆሮንቶስ ለሚኖሩ ክርስቲያኖች በሁለተኛው መልእክቱ ምዕራፍ 11 ቁጥር 14 ላይ ይናገራል። መቼም የጥሩ ተቃራኒ፣ የመልካም ተቃራኒ፣ የቅዱስ ተቃራኒ በቤተ ክርስቲያን ከመመስረቷ ጀምሮ የነበረ ነውና ቅዱስ ጳውሎስ ትክክለኛውን የቤተ ክርስቲያንን ሐሳብ በመግለጽ የቤተ ክርስቲያንን መልእክት፣ የክርስቶስን መልእክት በሚያስተላልፍበት ጊዜ እንዲሁ ደግሞ በተቃራኒው የእሱን ትምህርት እየናዱ የሐሰት ትምህርት የሚያስተምሩ ብዙ የሐሰት ሐዋርያት ተነስተው ነበረ እና በዚህ የቆሮንቶስ ምዕመናን በጣም ይረበሹ፣ ይሰነካከሉ ነበር እና እነሱን በትክክል ለማስረዳት ለማረጋጋት ሲናገር ይህ ድንቅ አይደለም፣ ይሄ አይድነቃችሁ። ሰይጣን ራሱ የብርሃንን መልአክ ለመምሰል ራሱን ይለውጣል እኮ እና እኒህ የሐሰት ሰዎች እኛን ቢመሳሰሉ ምን ድንቅ ነገር ነው! ምን ቁም ነገር ነው! እኔን ቢመስሉ እኒህ ሆዳቸው አምላካቸው የሆነ ክብራቸው በነውራቸው የሆነ አስተሳሰባቸው ምድራዊ የሆነ እንደው ምን ቁም ነገር ነው እኛን ቢመስሉ በማለት ያሳስባቸው ነበረ። እኛን የሚደንቀን እኛን የሚገርመን እንዲህ አይነት ነገር ሲፈጠር ያው በትክክል በቤተ ክርስቲያን አስተምህሮ ላይ አለመቆማችን፣ ቤተ ክርስቲያን ስትመሰረት ጀምሮ የነበረውን በግልጽም በቀጥታም በተዘዋዋሪም ሰይጣን ያደርግ የነበረውን በትክክል አለመረዳታችን፣ በተለያዩ ነገሮች መወናበድ፣ መውደቅ፣ ተስፋ መቁረጥ የኛ መገለጫ እየሆነ መጣ እንጂ ከፊት ጀምሮ የነበረ ነው እና አሁን በተለይ ለቤተ ክርስቲያን ከሚፈትኗት ከኛ አቅም አንጻር ማለት ነው፣ ከባድ ሆኖ አይደለም። ከኛ አቅም አንጻር ግን ካለመዘጋጀታችን የተነሳ ከዚህ ውስጥ ሆነው ቅድም እንደተባለው መምህራኑ አጽንዖት ሰጥተው እንደተናገሩት ከበረሃ አባቶች መልእክት መጣ የሚሉ ከማንኛውም በላይ ለቤተ ክርስቲያን አደጋ ናቸው። ውጭ ያለው እነሱ የሚያደርሱትን ጉዳት ያህል አያደርስባትም ለቤተ ክርስቲያን።